አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ፣ አላህ ይጠብቃችሁ እያልኩኝ እንግዲህ ዛሬ በአብርሃምና በሩታና እንግዲህ በሄረሜላ ያው ቪዲዮ መጣሁኝ። በአዲስ ቪዲዮ ነው ማለት ነውና ያው እንግዲህ ሰብስክራይብ አርጉ፣ ላይክ አርጉ። ለቤቱ አዲስ የሆናችሁ አበረታቶኝ ማለት ነው። እኔ በጣም የሚገርመኝ የሄረሜላ መንገብገብ በጣም ነው የሚገርመኝ ማለት ነው። ይሄን ያክል የት ልትሄጂ ነው የምትንገበገቢው በዚህ ልክ ማለት ነው? አንቺ የወረድሽ እኮ ነሽ። ወላሂ ላዚም አላህን አፈሪም። ቢያንስ እንኳን አንቺ ሴት ልጅ እኮ ነሽ። ነገ ስንት ነገር ይጠብቅሻል። እውነት ለመናገር ስንት ነገር አላገባሽም። ቁመና አለሽ፣ መልክ አለሽ፣ ሁሉም ነገር አላህ ሰጥቶሻል፣ ፈጣሪ ሰጥቶሻል ማለት ነው። ካገባ ልጅ ጋር ልጅ ካለው ጋር ልጁ ለመበተን አላባት ለማሳደግ የምጥሪው ጥረት በተለይ ይሄ ዳኒ ተብዬው በጣም እኔ የሚገርመኝ ማለት ነው። ከሁሉም የሚገርመኝ ቤተሰቦቹ ናቸው። በተለይ የአብርሃም ቤተሰብ አስመሳይ፣ እውነት ለመናገር እቺ ቡዜ የምትባለዋ አስመሳይ ናት በጣም እንዴ። ዴቭስ ቢያንስ አንተ ከቡዜ አትሻልም ዴቭ? በዚህ ቢያንስ እንኳን እሺ ተስማምታችኋል፣ እሷ ጋር እንዲያድር ተስማምታችኋል አይደል? ቡዜ ጋር እንዲያድር ተስማምታሃል ለነጊ ብላችሁ ማለት ነው። ግን በዚህ ልክ ትስመዋለች እናንተ እያለች ምናምን እኔ እንዴት እንደሆነ አላቅም። ጋብቻችሁ ግን እንዴት እንደሆነ አላቅም። የእናንተ የተለየ ነው እውነት ለመናገር የነገሩ ያው ከሸሪያ እያፈለግጣችሁ ነው እናንተ ያው ሸሪያችሁ አላቅም። እውነት ለመናገር ግን በዚህ ልክ ሴት እያለው እንግዲህ ውሽማ ቁጭ ብላ ስትስመው እንደዚህ ስትለው ግን ጥሩ ነው። እውነት ለመናገር ቢያንስ እኮ የተከበረ ትዳር አለው አይደል እንዴ? ሩታ የተከበረች ትዳሩ ናት። እውነት ለመናገር ይሄ አንወሻሽ። ሲቀጥል ደግሞ በክብር ነው ያገባት። አባትዮ ፈልጓት ሲጣሉ አስታርቆ ጋሼ አስታርቆ ምን ብሎ በዚህ ልክ ግን ጥሩ ነው እንዴ? ምን አንቺ ከወንድ ጋር ካገባ ወንድ ጋር ምን ያልከሰክስሻል እንዴ? ወንድ ልጅ አጣሽ እንዴ አንቺ? ዩቲዩቡ ሁሉ ሄረሜላ ነው። አትመርጪም እንዴ አንቺ? ቢያንስ እንኳን እኛ እናይልሻለን፣ አስተዋውቆሻል፣ ኦዲንሶ ሰጥቶሻል። ቢያንስ ከዚህ በላይ ምን ትፈልጊያለሽ? እውነት ለመናገር አንቺ አዲስ ህይወት አዲስ ነገር ይዘሽ አትመጪም እንዴ? በቃ እኔ አልፈልግም ብሏል እኮ ልጁ በግድ። እውነት ለመናገር እኔ በጣም ነው የምትገርሚኝ ማለት ነው። በጣም ነው የምትገርሚኝ ማለት ነው። እንዴ አንድ ሰው ካገባ ሰው ጋር ትዳር ካለው ሰው ጋር ምን ያልከሰክሰዋል እንዴ? በቃ ልጁ ይኖርበት። እሱ ደግሞ አልፈልግሽም ከዚህ በፊት ያሳለፍኩት ነገር በጣም ይቅርታ፣ ብዙ ነገር ተሳስቼ ያደረኩት ነገር ነው ብሏል አይደል እንዴ? በቃ ተይው፣ ህይወቱ ይኖርበት ልጁ ማለት ነው። እውነት ለመናገር ቡዜ ደግሞ በጣም ትገርምኛለሽ። በጣም አስመሳይ ነሽ። እውነት ለመናገር አንቺ ወንድምሽ በዚህ ልክ እውነት መተት ነው ካልሽ፣ አንድ ሰው መተት ካለበት ሐኪም ቤት እኮ አይደለም የሚሄደው። እውነት ለመናገር ቤተ ክርስቲያን ወስዶ ጸበል ወስዶ ቁርአን ቤት ወስዶ ምናምን ነው እንጂ እንዳንቺ እኔ አስመሳይ አይቼ አላቅም። ምንም ወንድምሽም አይመስለኝም ሳስበው ማለት ነው። እውነት ለመናገር የወንድምም ያለ እንትን አልሰጠሽውም ማለት ነው። መርፌ የታመመ ሰው መርፌ ይወጋል? እውነት ለመናገር እኔ ወይስ ይሄ ቪዲዮ እያስመሰላችሁ ነው እየሰራችሁ ያላችሁት? እያስመሰላችሁ ነው እንዴ? እኛ ሰለቸን እኮ። ቢያንስ እንኳን ከአንቺ ዴቭ አይሻልም? ዴቭ ራሱ እንደዛው ነው። ቢያንስ እንኳን ከአንዳችሁ አዋቂ የለም? የበሰለ ሰው የለም እንዴ? ሰው ትዳሩ ቢያንስ እንኳን እቺ እኮ በቃ እንደ አንድ ውሽማ ነው የምትታየው እቺ ልጅ። ምክንያቱም ቀለበት ያላረገላት ነገር ነው። ቀለበት አድርጎላታል፣ እንደማንድም ቀለበት አስሮላታል። ቀለበት ያሰርላት ደግሞ እውነት ለመናገር ቀለበት ያሰርላት ቃል ነው የገባላት እንጂ ቃልና ቀለበት አትለዩም እንዴ እናንተ? ቃልና ቀለበት እኮ ይለያል። እውነት ለመናገር ማለት ነው። አንድ ሰው ቃል ገባላት፣ በቃ ቃል ገባላት ቃል ኪዳን ማለት ነው። ያኔ ቃል በቃ ቃል ለአንተ እንደሚባል አንድ ፍቅረኛ ማሞች እንደሚባል አለላት። ከዛ በተረፈኛ ሽማግሌ ያላየን እንደ አገራችን ባህል እኮ ነው መታሰር ያለበት ማለት ነው። ሽማግሌ የሌለበት ነገር እርስ በራሳቸው እነሱ እኮ ያስራሉ፣ እንትን ይላሉ። በቃ ሲፈልጉ ይወልዳሉ፣ ሲፈልጉ ዝም ብለው ነው የሚወልዱት። ኒካሁ ላይ የላቸውም። እውነት ለመናገር በቤተክርስቲያን እንኳን አይደለም። እንደው እኔ ምን አይነት አላቅም ከምር። በነገራችን ላይ እምነታችሁን ዝቅ እያደረጋችሁ ነው። በዚህ ልንገራችሁ፣ እውነት ለመናገር እምነታችሁ ይነካል፣ አገር ትነካላችሁ። በቃ የሆነ ሳስበው አላቅም ከምን ብቻ ክፉ እንድናገር አታደርጉኝ። እውነት ለመናገር ይሄ ዳኒ ደግሞ አስመሳይ የሆነ ልጅ ማለት ነው ሩታን ይፈልጋታል፣ ሌላ ነገር አይደለም። ከዚህ በፊት አይታችሁት ከሆነ ዳኒ ለሩታ ምን አላት? እኔ እፈልግሻለሁ ተያይዘን ልንወጣ ነው አላሉም ነበር? ለምን ቀሩ?
ስለዚህ እኔ የሚመስለኝ ዳኒ ሩታን እንደሚፈልጋት ነው ያረጋገጥኩት ማለት ነው። ስለዚህ እናንተ በእምነታችሁ እየማናችሁ በእምነታችሁ እግዚአብሔር እያላችሁ በእምነታችሁ በቃ እኔ አላቅም። ስለዚህ እንዴት አንድ ሴት ቢያንስ ክብሯ በዚህ ልክ የወረደች ትሆናለች? በዚህ ልክ እንዴት ትወርዳለች? በጣም ከባድ ነው። እውነት ለመናገር በጣም ከባድ ነው በጣም እንዴ። አንድ ሴት ልጅ ቢያንስ እምነት አለኝ ለምትል ቢያንስ እንኳን እኔ በጣም የሚገርመኝ ከሁሉ ከሚሰሩት ነገር የሚገርመኝ ምን እንደሆነ ልንገራችሁ። እውነት ለሚምኑት ነገር እንዲህ ያረጋለው እግዚአብሔርን እንደዚህ ያረጋለው። እሺ ልትወጣ ነው ትውጣ፣ እንደውም አሪፍ ነው። አሁን ልትወጣ ነው ብለዋል፣ መጥተዋል። አይታችሁ ከሆነ ቪዲዮ ማለት ነው አሽቃባጮች። ስለዚህ ትውጣ። ለምን ትይዟታላችሁ? ለምን ትይዟታላችሁ? አንድ ሰው ልውጣ ካለ ይውጣ፣ ይሂድ፣ የትም መሄድ ይችላል እንዴ። በቃ እቺ ልጅ አሁን ትላንትና ልውጣ እያለች ነበረ። እነዚህ ደግሞ ከለከሏት። ለምንድን ነው የምትከለክሏት? በሰው ህይወት ግዴታ እናንተ ከምር እኔ ምለው ነገር ቢኖር በዚህ ቪዲዮ ሩታ ማይወዱሽ አሉ፣ ከምር ህይወትሽ የሚበጠብጡ የሚፈልጉሽ አሉ። ስለዚህ አንቺ ህይወትሽ ለመምራት ከፈለግሽ በዙሪያሽ ያሉ ወዳጅ ናቸው የምትያቸው ሰዎች አርቂያቸው ከራስሽ። እውነት ለመናገር ማለት አንቺ አትሰሚም። ሲቀጥል ሰው ተናግሮ ለፍልፎ ቆሟል ማለት ነው። በነገራችን ላይ የማይሰማ ሰው ቢደረግበትም አሪፍ ነው ይሄ ውሳኔ ማለት ነው። ቢደረግበትም በጣም ደስ ይላል። ምክንያቱም የሚሰማ ሰው ይሰማል። ህዝብም ወጥቶ ካጠፋ በኋላ ይቅርታ ይጠይቃል። አንቺ ግን በቃ ምንም አትሰሚም። ኮሜንት አይታችሁ ዝም ነው። የሆነ መልስ ቢሰጥበት ዝም ነው። እኔ አላቅም። እናንተ መደንዘዝ እኔ ደንዝዛችኋል። እውነት ዶላር ነው ያሳበዳችሁ ብዬ ነው ማስበው በዚህ ልክ መውረድ። ሄረሜላ ግን እኔ ታሳዝኛለሽ። እንደው እሷስ ታያት፣ እንደው ቢያንስ እንኳን ልጅ አላት እሷ ታያት፣ ቢያንስ ከባል ዋጋ ነው። ግን አንቺ ልጅ ቢያንስ እንኳን አንቺ ስንት ነገር ፈጣሪ ሰጥቶሻል። ስለዚህ ከአዲስ ህይወት በአዲስ ህይወት መምጣት ትተሽ እንደዚህ ከሽማግሌ ጋር ማለትም ከአሁን በኋላ እንግዲህ አብርሃም የልጅ አባት ነው በቃ ትልቅ ሰው ነው ብዬ ነው ማስበው። አባቴ የሚባልበት አንድ ሰው ከደረሰ ትልቅ ሰው ነው እውነት ለመናገር ማለት ነው። ስለዚህ አንቺ ህይወት የለሽ፣ ከዚህ በፊት ምንም ያሳለፍሽው ነገር የለም፣ አላገባሽ፣ ልጅ የለሽ፣ በምንም አትገናኙም። በዚህ ልክ እኔ አላቅም፣ በዚህ ልክ አላቅም። እኔ ደግሞ ቤተሰቦች ምን እንደፈራሁ ልንገራችሁ። ሄረሜላ ማርገዛለች እያሉ ያው ሽማ አረገዘች። እኔ ያረገዘች ምላችሁ ለምንድን ነው? ምክንያት ነው። ምክንያቱም ይሄ ሆዷን ይዛለች፣ ሆዷን እየቆረጠኝ ነው ምናምን እያለች ነበረ። ሰምታችሁ ከሆነ በቪዲዮ ላይ አርግዛ ከመጣች ኧረ በጣም ትገርመኛለሽ። እውነት ለመናገር ትገርመኛለሽ። እኔ አንቺ ህይወት የወደፊት ህይወትሽ ነው የሚያሳዝነኝ እውነት ለመናገር ማለት ነው። እንዴት አንቺ ከዚህ እንዴት በዚህ ህይወት ለምን ለመግባት እንዴት እንደ መግባት እንዳማረሽ አላቅም። አብርሃም ምኑን ይወደዳል? እውነት ለመናገር በአላህ ምኑን ይወደዳል? ይሄ አሁን አላቅም። በእርግጥ የሰው ክብር አለው፣ ግን ያን አክል የሚያንገበግብ ወንድ አይደለም እውነት ለመናገር ማለት ነው። ገባሽ? እኔ ካላገባሁት የሚባል ወንድ አይደለም። ግን አንቺ ግን ቆንጆ ነሽ፣ ከመልክ መልክ አለሽ፣ ሁሉም ነገር አለሽ። ፈጣሪ ሁሉም ነገር ሰጥቶሻል። ስለዚህ መርጠሽ የምታገቢበት ፋንታ ከአዲስ ህይወት እኛ እኮ እናይልሻለን። ቪዲዮ ብትለቂ እናይልሻለን። እውነት ለመናገር እናይልሻለን። ኦዲየንሶቹ ሰጥቶሻል እኮ አብርሃም የሚወዳቸው ሰዎች ሰጥቶሻል። ስለዚህ በራስሽ አይዲያ ብትመጪ እኛ እንቀበልሻለን። ግን እንደዚህ መርከስ ማለት እኔ እንዳንቺ በኢትዮጵያ ማለትም እንዳንቺ የረከሰች ሴት አይቻላቅም። በቃ ቢያንስ እንኳን በጉራጌ ባህር የሌለ ነገር ለምን ትሰራላችሁ? በጉራጌ የሌለ ባህር እንደዚህ አጭር ጉርድ እየለበሽ እየመጣሽ እያሟለልሻቸው እና ምን ያርጉ ወንዶች? ምን ያድርጓችሁ? አብርሃም እኮ ትክክል ነው፣ መጥፎ ነው አላልኩም። ምክንያቱም በስንት ጊዜ ነው እሺ ብሎ እንትን ያለው ማለት ነው። እና ቤተሰቦቼ በጣም የሚገርም ነው። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። በጣም የእነሱ ታሪክ መቼም የሚያልቅ ነገር አይደለም። እንግዲህ እኛም እንለቃለን፣ እነሱም ይለቃሉ። እነሱም በአዲስ ቪዲዮ ሲመጡ እኛም በአዲስ ቪዲዮ እንመጣባቸዋለን ማለት ነው። ለቤቴ ግን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሀሳብ አስተያየት በጨዋ መልክ እንደ እህታችሁ አይታችሁ ማስተካከልም ነገር ካለ ኮሜንት ላይ በጨዋ መልክ እንድታስቀምጡልኝ እፈልጋለሁ። እናም የእነሱ ነገር ይቀጥላል፣ ዛሬም አይቆምም። ሁሌም ከሰሩ እንሰራለን፣ ከተውት እንተዋለን ማለት ነው። ከእነሱ ነው የጀመርነው።
እነሱ ዶላራቸው እየለቀሙ ነው። እኛ ግን እንግዲህ ቻው በቃ ሰላማችሁ ብዝዝት ትርፍርፍ ይበል።